ስም አለህ ነገር ግን ሙተሃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራዕየ ዮሐንስ ትርጓሜ ምዕራፍ 3 ባለፈው 1 እና 2 ተምረናል። ክፍል 6 ላይ ደርሰናል ማለት ነው። ምን ይላል? ወጸሐፍ ሎቱ ለመላከ ቤተ ክርስቲያን ብሎ ይጀምራል። መጽሐፍ ቅዱስን ስናነበው በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ 7ቱ የእግዚአብሔር መቅሰፍትና 7ቱ ከዋክብት ያሉት እንዲህ ይላል። ስራህን አውቃለሁ፣ ሕያው እንደሆን ስም አለ፣ ነገር ግን ሙተሃል። በዚህ መነሻነት እንነጋገራለን። አጠር ላለ ጊዜ እግዚአብሔር አምላክ ሁላችንም እንዲያስተምረን መልካም ፈቃዱ ይሆንልን። ምንድን ነው የሚለው? እንግዲህ ዮሐንስ ያለው ደሴተ ፍጥሞ ነው። የሚልከው እግዚአብሔር ነው። የሚላከው መልአክ ነው። መልአኩ እየመጣ ለማን ይናገራል? ለዮሐንስ ወንጌላዊ ይነግረዋል። እንዲህ ብለህ ጻፍ፣ የሰው ስህተቱን፣ የሰው ደግነቱን፣ የሰው ክፋቱን ሰው ሲማር ዓላማው ማስተማር ነው። ሲያውቅ ማሳወቅ ነው። ሲኖር ከእግዚአብሔር ጋር መኖር ነው። ይህን ንገረው ይጻፍ እያለ ያጽፈው ነበርና ዛሬ መላከ ሰርዲሶስ አርስጦን ሁለተኛ ስሙ ሬል ለሱ ጻፍለት አለኝ እያለ ይሄ ትርጓሜው ላይ ያለ ነው። ስሙ ከበድ ይላል። ፍጹም ሀብተ መንፈስ ቅዱስ ከእግዚአብሔርነቱ ዘንድ ያለው እሱ እንዲህ ብለህ ጻፍ አለኝ። አንድም ፍጹም ሀብተ መንፈስ ቅዱስ ከእግዚአብሔርነቱ የሚሰጥ እሱ እንዲህ ብለህ ጻፍ አለኝ እያል ንገረው ይላል። ይመጣና እንዲህ ብለህ ጻፍ። በነገራችን ላይ ብሉይ ኪዳን ነቢያት እግዚአብሔር እንዲህ ይላል እያሉ ሰብከዋል። በኋላ ትንቢታቸው ጽሑፋቸው እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል ነበር። አዲስ ኪዳን ደግሞ ጌታ ምን አለ? እኔ ግን እላችኋለሁ አለ። አሁን ደግሞ ምን እንላለን እኛ? በመንፈስ ቅዱስ መንፈስ ቅዱስ ይናለ እያልን እናገራለን ማለት ነው። ዓለም በእግዚአብሔር ፈቃድ በሶስት አይነት መልኩ እግዚአብሔር ሕዝቡን አስተምሯል ማለት ነው። በብሉይ ኪዳን ከእግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል እያሉ ክርስቶስ መጥቶ ደግሞ ራሱ ደግሞ 33 ዓመት ከ3 ወር ከ10 ቀን በዚህ ዓለም ሲመላለስ እኔ ግን እንዲህ አላችኋለሁ አለ። አሁን ደግሞ መንፈስ ቅዱስ በረዳን መልኩ እያልን እናስተምራለን ማለት ነው። የጉባኤው ባለቤት መንፈስ ቅዱስ ነው እያልን እናገራለን ማለት ነው። 7ቱ ከዋክብት በእጁ ተይዘው ያሉ አንድም 7ቱ መንፈሳውያን ከዋክብት ኤጲስቆጶሳት በስልጣኑ የጸኑ እሱ እንዲህ ይላል ብለህ አስተምር እያለ ይናገራል። ይቀጥልና ሀኬትህን አውቃለሁ፣ ተንኮልህን፣ መጥፎነትህን አውቃለሁ። አያችሁ፣ ሰውን አያውቀውም። አውቃለሁ ብሎ ቢናገር ትንሽ ነገር ነው። ሰውን ግን የሚያውቀው ማነው? እግዚአብሔር ነው። እግዚአብሔር የሰው ክፉነቱንም ደግነቱንም ያውቀዋል። የዮሐንስ ወንጌል ምዕራፍ 2 ላይ የሉቃስ ወንጌል ምዕራፍ 2 ላይ ስንመለከት እግዚአብሔር ሁሉንም ያውቃል ይላል። ይፈትል ልብ ወኩልያት እግዚአብሔር ልብና ኩልያትን ይመረምራል። ሰው ግን ሰውን አያውቀውም። ሰው ካየው ይፈርዳል፣ እግዚአብሔር ካወቀ ይፈርዳል። ሰው አለባበስን፣ አነጋገርን፣ አጓጓዝን አይቶ ይፈርዳል፣ እግዚአብሔር ደግሞ ልብና ኩላሊትን አይቶ ይፈርዳል። ይህን የሚናገረው ሀኬትህን አውቃለሁ፣ ስምህ ሕያው እንደሆነ አንተ ግን ምውት እንደሆነ አውቃለሁ። ስሙ ሚካኤል ይባላል። መጥቶ የሚያነጋግረው መልአክ ከዮሐንስ ወንጌላዊ ጋር ቅዱስ ሚካኤል እየመጣ ያነጋግረው ነበረ ይልና እንድታስተምር ተምረህ እግዚአብሔር ፈቅዷል። ሰው የተማረው ማስተማር፣ የተነገረው መናገር፣ ያወቀው ማሳወቅ እንዳለበት ቅዱስ ጳውሎስ ተናግሯል። አለ አንተ አውቀሃል፣ ላላወቁት አሳወቅ። አንተ ሰምተሃል፣ ላልሰሙት አሰማ። ቤተክርስቲያን የሚመጡ ሰዎች እግዚአብሔር ፈቅዶላቸው ሰምተዋል። ላልመጡት ሰዎች ደግሞ ሆነው ማሰማት አለባቸው። ያወቀ ላላወቀ፣ የተማረ ላልተማረ ማስተማር አለበት የሚለውን ይተረጉማል ማለት ነው። ይቀጥልና ትጋህንከ ተግተህ አስተምር፣ ወአጽንዖሙ ለእለ አልጸቁ ይሙቱ። አብነት ትምህርት አጠው ሊጎዱ የቀረቡትንም መክረህ አስተምረህ አድናቸው። ይሄ ዛሬ ልናገር የሚገባን ቃል እግዚአብሔር። ትናንትና ላይ በየገጠሩ የነበሩ አብነት ትምህርት ቤቶች ዛሬ በምግብ ምክንያት፣ በረሃብ ምክንያት፣ በጽም ምክንያት ተሰደዋል፣ ወደ ከተማ ገብተዋል በብዛት። አሁን አብነት ትምህርት ቤቶች የሚታዩ በብዛት በከተማ እንጂ ገጠር ላይ የነበረው ያ የድሮ የለም። አብነት ትምህርት ቤት ጠፋ ማለት ቤተክርስቲያኗ የለችም ማለት ነው በእርግጠኝነት። ምክንያቱም ወንዙ ጅረቱ ያለ እዚያ አብነት ትምህርት ቤቱ ላይ፣ ሊቃውንቱ የሚቀዱት አብነት ትምህርት ቤቱ ላይ፣ ሊቃውንቱ የሚፈቅዱት አብነት ትምህርት ቤቱ ነው። ድጓው፣ ጾመ ድጓው፣ ዝማሬ፣ መዋሲቱ፣ ቅኔው ይህ ሁሉ የሚፈልቀው እዚያ ጋር ነው። እነዚህ አብነት ትምህርት ቤቶች እንዳይጎዱ ነው የሚለው። አብነት ትምህርት አጠው ሲሄዱ ሊጎዱ የቀረቡትንም መክረህ አስተምረህ አድናቸው። የሰው ባህሪው ባህሪ እንስሳዊ፣ ባህሪ መላካዊ ነው። ባህሪ እንስሳዊ ምግብ ሲያጣ ይሞታል። ባህሪ መላካዊ ትምህርት ሲያጣ ይጎዳል። ስለዚህ እንስሳዊ ባህሪው ምግብ እንዳያጣ፣ መላካዊ ባህሪው ቃለ እግዚአብሔር እንዳያጣ አማካይ መኖር አለበት። ሰው
እንደ መላእክት መጸለይ መጾም አለበት። እንደገና በስጋዊ ባህሪ ደግሞ መብላት አለበት። እስመ ነፍስ ታድር በደም ነውና ነፍስ የምታድረው በደም ስለሆነ አስከሬን ላይ እኮ ነፍስ የለም እኮ አይደል? ስለዚህ ሰው እኮ የሚባለው ነፍስ ያደረበት ሸክላው እኮ ነው ሰው የሚባለው ማለት ነው። ስለዚህ ነፍስ ወደ ፈጣሪዋ ስትሄድ ሸክላነቱን ይዞ አስከሬን ደግሞ ስጋ ደግሞ ወደ አፈርነቱ ይቀየራል ማለት ነው። እና አይምር ከመቃለ እግዚአብሔር ሲሳይ ዘበአማን ሲስተልብ ቃላቲሁ ለእግዚአብሔር አመፅ ረሃበ እክል ወፅማማይ አኮ ረሃበ እክል ወፅማማይ ረሃብሰ ወፅም ኢሰሚዐ ቃለ እግዚአብሔር። አዎ ረሃብና ጽምስ የእግዚአብሔርን ቃል አለመስማት ነው ይላል የማቴዎስ ወንጌል የሉቃስ ወንጌል ምዕራፍ 4 ላይ ስንመለከት የሰው ልጅ የሚኖረው በእግዚአብሔር ቃል እንጂ በዳቦ ብቻ አይደለም ብሏል እግዚአብሔር። በዚያ በገዳመ ቆሮንቶስ ሰይጣን በኪሱ ዳቦ በእጁ ደንጋይ ይዞ ይህን ደንጋይ ዳቦ አድርገውና እንብላ አንተንም ረውሃል እኔንም እርቦኛል ባለው ጊዜ ምንድን ነው ያለው? የሰው ልጅ የሚኖረው በእግዚአብሔር ቃል እንጂ በዳቦ በእንጀራ ብቻ አይደለም ብሏል። ስለዚህ የሰው ልጅ ረሃቡ ትልቁ ቃል እግዚአብሔር ነው የሚለን። ይቀጥልና በፈጣሪ ዘንድ ስራህን ፍጹም ሆኖ አላገኘሁትም። ይሄ ነው ትልቁ ችግር። በፈጣሪ ዘንድ ስራህን ፍጹም ሆኖ አላገኘሁትም። አሁን እኛ የምንሰራ ይመስለናል፣ ግን ጉድለት አለ። ያንን ማን ያውቃል? የእግዚአብሔር መልአክ እየመጣ እየነገረን ነው፣ ይነግረናል። ቅዱሳን ያውቃል። ስለዚህ የተስተካከለ ስራ እንዲኖረን እግዚአብሔር ይርዳል። ወተዘከር አስተውል እፎ ነሳይከ መክሊቱን ለምን ተቀበል ሹመቱን ለምን ተሾምክ ማለቱ ነው። መክሊት ተቀብላል። እያንዳንዱ ዲያቆኑ መክሊት አለ። አዎ ቄሱ መክሊት አለ፣ ወንጌታው መክሊት አለ፣ ሰባኪው መክሊት አለ፣ አለቃው መክሊት አለ። ሁሉም በመክሊቱ መጠቀም አለበት። የማቴዎስ ወንጌል ምዕራፍ 25-15 ላይ አዎ ቦለ ዘውሃቡ አምስተ መክሊት ወቦለ ዘውሃቡ ክልኤተ መክሊት ወቦለ ዘውሃቡ አሐደ መክሊት። 5 የሰጠው አለ። አዎ 2 የሰጠው አለ፣ 1 የሰጠው አለ። ባለ 5ቱ 10 አድርጎ በጎ አገልጋይ ተብሏል። ባለ 2ቱ 4 አድርጎ በጎ አገልጋይ ተብሏል። ባለ 1ዱ ግን መክሊቱን ቀብሮ ገብረ አካይ ተብሏል። ባለ 5 የተባለ ሙሴ ነው። ሙሴ 5 ሕግን ጽፏል። ያ ብቻ አይደለም፣ 600 እስራኤላውያንን ከእግዚአብሔር ጋር እየተነጋገረ አሻግሯል ኤርትራን ባህር። ያ ብቻ አይደለም፣ ቢራቡ መና እንዲወርድላቸው ለምኗል። ያ ብቻ አይደለም፣ ውሃ ቢጠሙ ከጥንጫ ላይ ውሃ አፍልቆ አጠጥቷቸዋል። ያ ብቻ አይደለም፣ በነዘረ እባብ ሊገርፋቸው ሲል እግዚአብሔርን ለምኖ እምትትሰዮም ለሕዝብ ከእስራኤል ወደምስስ ስሜ ውስተ መጽሐፈ ሕይወት፣ እስራኤልን ከምታጠፋ እኔን ከሕይወት መጽሐፍ ደምስሴ ብሎ እስራኤልን ታድጓል፣ አድኗል። እነ ኤርምያስ እስከ አብሮ መስተደርደር ባቢሎን ወርደው 7 ዘመን ሙሉ እስራኤልን ታድገዋል። ባለ 5 ሙሴ ነው። ባለ 2 ቅዱስ ጴጥሮስ ነው። እየወደቀ እየተነሳ ተዘቅዝቆ ተሰቅሎ አልፏል። 2 መክሊት ለእኛ ሰጥቷል፣ 2 መልእክታት። ስለዚህ እያንዳንዱ በመክሊቱ መጠቀም አለበት። ሁሉም መክሊት አለው። ሁሉም የመጣበት ዓላማ አለው። ሁሉም የተጠራበት ዓላማ አለው። ስለዚህ ሁሉም ለተሰጠበት ሹመት አሁን ዛሬ ስልጣን ሁሉ ይፈልጋል። ግን በስልጣኑ ከበሮ በሰው ላይ ታምራለች፣ ሲይዟት ታደናግራለች፣ ትደናግራለች ይባል ነገር አለ። ሰው ስልጣን ለማግኘት ይሮጣል። በስልጣኑ ግን አንዳንዱ እንጀራ ሆኖበት፣ አንዳንዱ ደግሞ እውቀቱ ሆኖበት፣ እውቀቱ የሆነው ሰውን ያገለግላል። ሌላው ግን እንጀራ ሆኖበት የሆነው ግን ሰውን ይበድላል፣ ሰውን ያሳድዳል። በሙስና አለማውቁ አለመማሩ አንድ ሆኖ ሳለ ግን ነገር ግን የተቀመጠበትን ቦታ ሳያውቅ የሰው ልጅን እየሸጠ እናቶቻችን አባቶቻችን እንስሳ እየሸጡ ልጅ አሳድገዋል። በዘመኑ ደግሞ የሚሸጠው ሊቃውንቱ ነው የሚሸጠው ማለት ነው የሚናገረው። ምን ሲል ሰምተው ነበረ? ለምን የአግባይ ከወርቄ ውስተ ባዕድ ሲል ሰምተው አልነበረምን? አንድም ትምህርቱን ለምን ነሳው? ምን ሲልስ ሰምተው ነበረ? በከንቱ ዘነሳይክሙ በከንቱ ሀቡ በጸጋ ዘነሳይክሙ በጸጋ ሀቡ ሲል ሰምተው አልነበረምን? አንድም እፎ ሰማይከ ወነሳይከ ነገረ ሰሪ ሰምተህ ትምህርቱን ለምን ነሳው? ተምርሃል። ቅዱስ ጳውሎስ ምን አለ? በመምህር ይማራሉ፣ የተማሩትን ያስተምራሉ፣ ያስተማሩትን ያሳውቃሉ፣ ባወቁት ይጸድቃሉ። ያለ መምህር እንዴት ይማራሉ? ካልተማሩት እንዴት ያውቃሉ? ካላወቁት እንዴት ይጸድቃሉ ይላል። ስለዚህ መማር ግድ ነው። የተማርከውን አስተምር፣ ያወቅከውን አሳውቅ። ይህን ይናገራል። ያለበለዚያ ግን ዘደፈነው ወርቁን የቀበረ ተጠያቂ ነው ይላል። ነስህ እንከ ወእመሰ የተጋይከ ተው ተመለስ፣ ተግተህ አስተምር። ተግተህ ባታስተምር ግን እመጣብሃለሁ ይላል እግዚአብሔር። ተመለስ፣ ወርቅህን አትደብቅ፣ አስተምር ይላል። ይቀጥልና እንደ ሌባ አመጣጥ ድንገት እመጣብሃለሁ። ሌባ ሰው የሚተኛበትን የእንቅልፍ ሰዓት አውቆ ነው ሊሰርቅ የሚሄደው። ሰው በሚነቃበት ሰዓት አይሄድም። ስለዚህ እንደ ሌባ እመጣብሃለሁና ሳልመጣብህ
ተመለስ። በምን? በንስሐ፣ በምን? በይቅርታ፣ በምን? በፍቅር፣ በምን? በሰላም ተመለስ። ይህን ይናገራል። እንደ ሌባ ድንገት እመጣብሃለሁ። የማቴዎስ ወንጌል ምዕራፍ 24 ላይ እነሆ እግዚአብሔር ይመጣል። የሚመጣው በድንገት ነው ይላል። እንደውም ልበ አምላክ ዳዊት እግዚአብሔር ሰጋደ ይመጽእ አምላክ ነው እያለ ነው። እግዚአብሔር ይመጣል ዝም አይልም ይልና አንድ ጊዜ ዓለምን ለመፍጠር ይመጣል አለ። መጣ። ትንቢት ወደ ኋላም ወደፊትም ስለሆነ፣ ሁለተኛው ለአድኖተ ዓለም መጣ፣ ዓለምን አዳነ። ቅዱስ ገብርኤል መጥቶ ለድንግል ማርያም ሲነግራት ድንግል ማርያም ስትቀበለው የሚያውቅ የለም። የነቢያት ትንቢት ተስፋ ነበር። ያን ተስፋ ተሰበሰበና ይዞ መጥቶ ለድንግል ማርያም ነገራት። ድንግል ማርያም ደግሞ የነቢያትን ትንቢትና ሱባኤ ጠቅላ አምላክን ጸንሳ ወለደችው። እንግዲህ የሚያውቅ አልነበረም። ስለዚህ እንደዚህ እነሆ ጌታ ይመጣል። አሁን ሶስተኛው የሚቀረው ዓለምን ለመጠቅለል ለመውሰድ ነው። ይህንን አታውቀውም። በመጀመሪያው አለፈ፣ በመካከለኛው አሁን ነው፣ መጨረሻው አናውቀውም። ስለዚህ ተጸልይ። ሌባ በማታውቀው ሰዓት መጥቶ እንደሚሰርቅ የእግዚአብሔር መልአክም መጥቶ ምን ሰዓት እንደሚወስድ አታውቅምና ተመለስ ነው የሚለው። በማናቸውም ሰዓት እንደሚመጣ አታውቅምና ተጸልይ። አንደኛ ተሰሎንቄ 5:2 ወባቱ ብከ ህዳጥ ምንድን ነው የሚለው? ነገር ግን በሰርዴስ ጥቂቶች ሰዎች አሉ፣ በዚህ አልነቅፍም። ትንሽ ሰዎችን አስተምራል መክራል፣ በዚህ አልነቅፍም፣ ግን ብዙ ወጥቷል። አይ ስለዚህ አሁን ሀገር እየተቸገረ ያለው ደግ ሰዎች ሰው ክፉ ሰው በዝቷል። ትንሽ ሰዎች በሰርዴስ አሉ፣ በእነሱ አልነቅፍም፣ ግን ብዙ ግን ጠፍቷል። ይህን ነው የሚናገረው። እለ ኢገመሙ አልባሲሆሙ ምስለ አንስት ሰውነታቸውን ከሴቶች ጋር ያላሳደፉ፣ አንድም ሰውነታቸውን በኃጢአት ያላሳደፉ ወተነብር ብእሲተ ማእከለ መስፈርት እንዲል በኃጢአት ያላሳደፉ፣ በተንኮል ያላሳደፉ፣ በሙስና ያላሳደፉ፣ በመግደል ያላሳደፉ፣ በተንኮል ያላሳደፉ አሉ፣ ግን ጥቂት ናቸው። ስለዚህ ከብዙ ኃጢአተኛ ወደ ጥቂቱ በጎ ሰዎች እያስተማርካ ወደ በረቱ አስገባ። ምከር፣ ከሌባው ወደ መጽዋቹ፣ ከገዳዩ ወደ አዳኙ፣ ከክፉ ወደ ደጉ እየመከርክ ያኛው ክፉን ቀንስ፣ ደጉን አብዛ በትምህርት እያለ ነው ያለው። ይቀጥልና ከአንተ ጋር እንዳንተ በንጹህ ነገር ጸንተ የሚኖሩ አንድም በንጽህና ጸንተ የሚኖሩ አሉ። ከ12ቱ ሐዋርያት አንዱ ይሁዳ አለ፣ ከ71 ዴማስ አለ፣ ከሊቃውንት ንስጥሮስን እነዚህ ነ ስለዚህ በጎ በሚባሉት ውስጥም ክፉ አለና ክፉዎችን ቀንሰን አውግዘን ለይተን ደግ ደጉን ወደ አንተ አድርግ ይላል። ቅዱስ ጳውሎስ ምን ይላል? እኛ ከነገርናችሁ ውጭ የሚናገር ካለ ውጉዝ ይሁን ይላል። ከተነገረው ውጭ የሚናገር ከተጻፈው ውጭ የሚስት ከተሰራው ውጭ ሌላ የሚሰራ የአባቶቹን ደንበር የሚያፈርሰው አስወግደን የጠበቁትን ግን ይዘህ ተጓዝ የሚለውን ይተረጉማል ማለት ነው። ሐኬትን በትጋት ኃጢአትን በንጽህና ድል ንሳ። ሐኬትን በትጋት ኃጢአትን በንጽህና ድል ንሳ። እንዲህ ያለ ንጹህ ልብስ ይገባዋል አለ። ክብር ይገባዋል። ሐኬትን በትጋት ኃጢአትን በንጽ የሚጠብቅ ምን ይገባዋል? ክብር ይገባዋል ይላል። ስሙ ከሕይወት መጽሐፍ አይፋቅም አለ። በእግዚአብሔር ታውቆ ይኖራል። ሐኬትን በትጋት ኃጢአትን በንጽህ ጠብቆ የሚኖር ያወቀውን የሚያሳውቅ የተነገረውን የሚናገር ከክፉነት ወደ ደግነት ራሱ የቀየረ ከመግደል ወደ ማዳን ከመብላት ወደ መጾም ራሱን ያገለለውን እነሆ ሁልጊዜ በልበ እግዚአብሔር ታውቆ ይኖራል። መልካምነቱ አየው። አወቀ አላወቀ እግዚአብሔር ካወቀ በቂ ነው። ይሄ ነው። ይቀጥልና በስሙ አምነዋለሁ አለ። በስሙ እንደዚህ እኮ ነው። በዮሐንስ ወንጌል ምዕራፍ 10 ላይ ምን አለ? በጎቼ ድምፄን ይሰማሉ ይከተሉኛል፣ እኔ ደግሞ የበጎቼን ድምፅ አውቃለሁኝ፣ ስማቸውን እጠራለሁ፣ በስማቸውም ይሄዳሉ። አይ ስለዚህ ምን ማድረግ አለብን? እግዚአብሔር እኛን ለሰጠን በጎ ነገር ራሳችን ማዘጋጀት አለብን የሚለው ነው የሚተረጉመው። ይህን ነው በአባቴ ፊት በመላእክትም ፊት እመሰክርለታለሁ። ይልቁንም ደግሞ ደግነቱ ይታወቅለታል፣ ክፉነቱ ይወገድለታል። ስለዚህ ከክፉ ባህሪ ሁላችንንም እግዚአብሔር ወደ ደግነት እንዲመልሰን መልካም ፈቃዱ ይሆንልን። ሐኬትን በትጋት ኃጢአትን በንጽህ ድል ቢነሳ ዋጋ እንዳለ ድል ባይነሱ ዋጋ እንደሌለ እዝነ ልቡና ያለው ሰው ያስተውል። ዘውዕል ሰሚዐ ለይስማ። የሚያስተውል ልቦና ለሁላችንም እግዚአብሔር ያድለን። ሳላውቅስ ይህን ተናገረ ላያውቅስ ይህን ተናገረ ለሕዝቡ ተናገረ ትሉኝ እንደሆነ ለአለቃው የተናገረው ለሕዝቡ ነው፣ ለካህኑ የተናገረው ለሕዝቡ ነው፣ ለመምህሩ የተናገረው ለሕዝቡ ነው። ስለዚህ እግዚአብሔር አንድም በሌላም መንገድ ያስተምራልና
በምትሰሙት ቃለ እግዚአብሔር ራሳችሁን ለውጣችሁ እንድትሄዱ ነው የሚለው የእግዚአብሔር ቃል። ይቀጥልና ምን ያለ መልአክ በፊልፊድያ ዲሜጥሮስ ሁለተኛ ስሙ ፌሴቤል ለሱ ጻፍ አለኝ፣ እኔም ደግሞ ጻፍኩለት ይልና ከመዚህ ይቤ ቅዱሱ ጽኑ ከሃዲ የሆነ እግዚአብሔር እንዲህ ይላል። እንደዚህ ይላል እግዚአብሔር ቅዱሱ ጻድቀ ባህሪ እሱ እንዲህ ያለ ብለህ ጻፍ አለኝ። ጻድቅ ሐናም ሳሙኤል ምን አለች? እግዚአብሔር ጻድቅ ነው አለች። እግዚአብሔር ጻድቅ ነው። እውነተኛ ጻድቅ ማለት እውነተኛ ማለት ነው። እውነተኛው እግዚአብሔር ነው አለ። እውነተኛ የሆኑትን ሰዎች ማን ያገኛቸዋል ይላል መጽሐፍ። ደግሞ ይቀጥልና ምን አለ? የዳዊት ቤት መክፈቻ በእጁ ያለ አንድም የዳዊትን ወገን የሚሾምበት የሚሽርበት ስልጣን ገንዘቡ የሚሆን እግዚአብሔር እንዲህ ብለህ ጻፍ በለው ብሎ ላከኝ እያለ እየመጣ መልአኩ ይነግረው ነበረ። በነገራችን ላይ መላእክት ሄኖክ 6 ዓመት በዚያ በርዕሰ ደብር በደብረ ቅዱስ ስር በተሰወረበት ጊዜ እየመጡ ያነጋግሩት የነበሩት መላእክት ናቸው። እመቤታችን 12 ዓመት በቤተ መቅደስ ስትኖር ከመዝነ መልክ ያሰርተው ክሌታ ዓመተ በዚያ ምንድን ነበር? ወመላእክት ያመጽወት ረሲሳይኪ ምግባንን ምስጋናዋንም መላእክት ያመጡላት ነበረ። እኔና ገር ከሱ በቀር የሚከፍት የሚዘጋ የሌለ ከእርሱ በቀር የሚሽር የሚሾም የሌለ የሾመውን የሚሽር እርሱ የሻረውን የሚሾም የሌለ ድል ለነሳው። የሚገርም ነገር ነው። ሰው ያስተውል እያለ ይህን ጻፍ ብሎ ያጽፈው ነበረ ይላል። አአምር ግብረከ ስራህን አውቃለሁ። የሰውን ስራ ማን የሚያውቀው? እግዚአብሔር። እኛ ለምሳሌ አሁን ጥሩ ቢሰብክ ጥሩ ሰባኪ ነው፣ ጥሩ ቢያነብ ጥሩ አነባቢ ነው፣ ጥሩ ቀዳሽ ነው፣ ድምፅ አለው፣ ጥሩ ዘማሪ ነው። ዝማሬ ከዚህ ያለፈ ነገር የለንም እኛ። እግዚአብሔር ግን ስራህን አውቃለሁ ይላል። እያንዳንዱ ስራ የሚያውቀው ማለት እግዚአብሔር ነው ማለት ነው። ይህን ነው ማየት የሚገባን። ይቀጥልና እነሆ እዝነ ሰማዕያንን ትምህርትን ሰጠሁ ትነግር ብዬ ታስተምር ብዬ እውቀትን ሰጠሁ፣ አይምሮ ለቦ ሰጠሁ፣ አንተ ግን አልተጠቀምክበትም የሚልበት ጊዜ ሩቅ አይደለምና መጠቀምን ይጠይቃል ነው የሚለው። ቀጥሎ እስመ ውሁድ ኃይልህ ደካማ ነውና ይህ ሰው በእርግና ተሹሟል። አንድም አይምሮ ጥቂት ነውና፣ አንድም መምህር ያስተምራል እንጂ ሕሊና ማንቃት ምስጢርን በልቡና መሳል አይቻለውምና። ምንድነው? የልብ ዝግጅት ከራስ ነው፣ የምላስ መልስ ግን ከእግዚአብሔር ነው። መምህር ያስተምራል፣ አይምሮ ለቦ የሚሰጥ ግን እግዚአብሔር ነው። መምህር ያስተምራል፣ እውቀት የሚሰጥ እግዚአብሔር ነው። መምህር ይደክማል፣ ያስተምራል፣ የሰውየውን አይምሮ የሚለውጥ ግን እግዚአብሔር ነው ማለት ነው። ሕጌን ጠብቀሃል አምልኮቴንም አልለወጥህምና ባለበት ጸንተሃልና ክብር ይገባሃል። አንደኛ ቆሮንቶስ 17:9 ወናሁ አነ ውበከ እምነ ማህበሩ ለሰይጣን የሰይጣን ማደሪያ ከሆኑት ወገን ማህበርን አድርጌ እሰጥሃለሁ። ከአይምሯቸው ውስጥ ያለውን ሰይጣን አስወግጄ ከደማቸው የተዋለውን ሰይጣን አስወጥቼ ወደ አንተ ማህበር እንዲገቡ አደርጋለሁ የሚለውን ይተረጉም። በሐሰት ነን ይላሉ እንጂ ሳይሆኑ ምዕመናን ነን ከሚሉ ሰዎች ወገን ማህበርን አድርጌ እነሳልሃለሁ። አንተ ግን መክረህ አስተምረህ በይቅርታ ወደ ቤት እንድታስገባቸው እልሃለሁ። እኔ እንደወደድሁህ አውቀው ይሰግዱልሃል፣ ይገዙልሃል። እኔ እንደወደድኩ እንደላኩ አውቀው ይሰግዱልሃል። ምን ይማራሉ? ይሰሙሃል አለ። እስመ አቀብከ ቃልየ ሕጌን ጠብቀሃልና አምላክነቴን አውቀሃልና ብትናገር ይሰሙሃል፣ ብታስተምር ይማሩልሃል፣ ብትመክራቸው ይመለሱልሃል። ትዕግስቴንም ይዛሃልና አንድም ቃለ ትዕግስት መከራ መስቀልን ታግሼ የሰራኋት ወንጌልን ጠብቃልና አንድም በትዕግስትክሙ ታጠርይዋ ለነፍስክሙ ወዘአዝለፈ ትዕግስቶ ውእቱ ይድህን እያለች ትዕግስትን የምትናገር ወንጌልን ጠብቃልና። ወገብር ሁሉ በእንተ ወንጌል ስለ ወንጌል ሁሉን አደርጋለሁ። ወንጌል ትዕግስትን ታስተምራለች። ወንጌል መከራን ታስተምራለች። ወንጌል መስቀልን ታሸክማለች። ወንጌል ቃለ ትዕግስቴ መከራን መስቀልን ታግሼ የሰራኋት ወንጌልን ጠብቃልና አንድም በትዕግስትክሙ ታጠርይዋ ለነፍስክሙ ወዘአዝለፈ ትዕግስቶ ውእቱ ይድህን እያለች የምታስተምር ወንጌልን ጠብቀሃልና። ስለዚህ የምታስተምራቸው አዋቂዎች፣ የምትነግራቸው ሰሚዎች
የምጠራቸው ሽባዮች ይሆንልሃል ያድርግልን መድኃኒዓለም። ስለዚህ በዚህ ዓለም የሚኖሩን ሰዎች ትፈታተናቸው ዘንድ ወደዚህ ዓለም ትመጣ ዘንድ ያላት መከራ ከታዘዘባት ሰዓት ተጠበቅኩ አተታ። ይህ ሰው ገንዘቡን ጨርሶ መጽቶ በዘመነ ረሃብ ድስት ሙሉ ወርቅ አግኝቶ እሱም ተረድቶበታል፣ ምዕመናንንም ረድቶበታል ይላል። እንመጣበታለን። ምዕራፍ 13 ላይ ያለ ትርጓሜ ነው። በዚያም በቦታው ላይ እናየዋለን። የሚገርመው ነገር እግዚአብሔር አንዲትን ቤተክርስቲያን ሊያቆም ሲፈልግ ሊቃውንትን ያመጣል። ቤተክርስቲያኗ ደግሞ በስራ ደረጃ ላይ እንድታድግ ደግሞ ከሩቅ ሳይሆን ከቅርብ ሊቃውንቱ እንዴት መኖር በሚገባቸው ደረጃ ያስተካከላል። በዚያ መልኩ ነው የሚናገረው። ስለዚህ በዚህ ዓለም የሚኖሩ ሰዎች ትፈታተናቸው ዘንድ ወደዚህ ዓለም ትመጣ ዘንድ ያላት መከራ ከታዘዘባት ሰዓት ጠበቅኩህ አለ። ይህ ሰው አለ ገንዘቡን ጨርሶ፣ የሚገርም ነገር ነው፣ መጽቶ በዘመነ ረሃብ እግዚአብሔር ግን ለእሱ ያዘጋጀለት ነበርና ለራሱ ብቻ ሳይሆን ሰዎችም ከረሃብ እንዲያልፉ አድርጓል። ለምሳሌ ዘምስለ ዮሴፍ ተሰይጠ ይላል ጌታ። ዮሴፍ እኮ የተሸጠው ይላል ወንድሞቹ ከረሃብና ከመከራ እንዲያሳልፋቸው ነው። የግብፅ ግብርና ሚኒስቴር ብሎ ጠበቃቸው። እነሱም ከስደትና ከረሃብ አልፈው ወንድማቸው ይላል። እና አንድ ሰው እግዚአብሔር አስነስቶ የሕዝቡን ረሃብ ያስወግዳል። ሙሴን አስነስቶ 600 ሺህ እስራኤላውያን እንዳይራቡ፣ እንዳይጠሙ፣ እንዳይታረዙ ይልቁንም ግብፅ ላይ እንዳይኖሩ እንዲሻገሩ አድርጓቸዋል። እንደዚህ አድርጎ ይመግባል ማለት ነው። ክብርህን የሚወስድብህ እንዳይኖር የአንዱን ክብር አንዱ ይወስደዋልን ቢሉ ስራውን ከሰራ አዎን ይወስደዋል። እንደ አርባሃራ ሰማይ አንድ አላዊ ንጉሥ እንደ ሰይፍ የሚቆራረጥ ባህር ጥሏቸው 40 ቀን ሰንብተዋል። በ40ኛው ቀን መላእክት 40 አክሊል ይዘው ወረዱ። ከነዚያ አንዱ እኔ በእናንተ ሃይማኖት አለው አውጡኝ ብሎ ሲወጣ አሕዛብ በአፋ እሳት አንድደው ይጠብቋቸዋል። 39ኙን ተቀብለውት አንዲቱ ስትቀር አይቶ በአፋ ካሉ ከአሕዛብ አንዱ እኔ በእነዚህ ሰዎች ሃይማኖት አለሁ አጉኝ ብሎ ገብቶ ተቀብለውታል ይላል። የሚገርም ነው። 40 ሰማይ እነዚህ ታሪካቸው ጊዜ የሚነገር ነው። ቤተክርስቲያናችን አስተምሮ ከቅዱስ ያሬድም ጸለዩ 40 ሰማይ የተባሉ አባቶች ጸለዩ ይላል። ምንድን ነው? አንድ ሐራ ንጉሥ ምንድን ነው? አላዊ ንጉሥ በሰይፍ የሚቆራርጥ ወደ ባህር ሰብስቦ አስጣላቸው። እንግዲህ በቤተክርስቲያን ታሪክ ላይ ስንመለከት እነ ባይራንን እነ ዮናስ ወደ ባህር እየተጣሉ እነ ቅዱስ ሌን ወደ ባህር እየተጣሉ እግዚአብሔር ሰውሯቸዋል። እነዚህ ደግሞ 40 ናቸው። በ40ኛው 40 ቀን ሙሉ ወደ ባህር ተጥለዋል። በ40ኛው ቀን መላእክት 40 አክሊል ይዘው ወረዱ። ለነዚህ ለ40 ሰማይ እንደተኮነኑ በውስተ ሰማይ በዚህ ዓለም የተኮነኑ ምንድን የተገዙ ይልቁንም ደግሞ መከራ የመጣባቸው እነዚህ በውሃው ሆነው ጸለዩ። ሰው ቀምጸት ነፍሴ ተዘከርኩ ወደ እግዚአብሔር ምንድን ያለ ዮናስ ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት ያለው። እነዚህ 40 ሰዎች ውሃ ውስጥ ሆነው ይጸልዩ ነበር። ይጸው 40 ቀን ሲሞላቸው መላእክት ለ40ም 40 አክሊል ወረዱ ይላል። ይዘው ሲወርዱ ምንድነው ወረዱ። ከነዚህ አንዱ እኔ በእናንተ ሃይማኖት አለው አውጡኝ ብሎ ሲወጣ አሕዛብ በአፋ እሳት አንድደው ይጠብቋቸዋል። 39ኙን ተቀብለውት አንዲቱ ስትቀር አይቶ በአፋ ካሉ ከአሕዛብ አንዱ እኔ በእነዚህ ሰዎች ሃይማኖት አለው አጉኝ ብሎ ገብቶ ተቀብሏታል። ያችኛዋን አንዷ 39ኙ አክሊል ተቀብለው አንዷ አይገባኝም ባለ ጊዜ ከአሕዛብ ወገን ያለው መጣና ምን አለ? እነሆ ለእኔ ትገባኛለች መጥቻለሁ በንሳለና ተቀበለ የሚለውን ይተረጉማል ማለት ነው። ሀኬትን በትጋት ድል የነሳውን የጉባኤ ባለቤት አደርገዋለሁ። ሀኬትን በትጋት እንዴ ገበሬ እኮ ከላይ የሚወርደውን ዝናብ ማሳ ላይ ያለውን ጭቃ ሳይጸየፍ ዘርቶ እኮ ነው እየንታዱ 30 60 ወሜት ስለ አንዱ ፋንታ 30 60 100 ኩንታል እህል የሚያስገባው ከላይ የሚወርደውን ዝናብ ከታች ያለውን ጭቃ ሳይጸየፍ ነው። አይ ለዚህ ነው ሀኬትን በትጋት ድል የነሳው የጉባኤ ባለቤት አድርገዋለሁ። ተማሪም እንደዚህ ነው። ተክቶ እንቅልፍን አስወግዶ ረሃብን አስወግዶ የተማረ የጉባኤ ባለቤት ይሆናል ማለት ነው። ከጉባኤ አልለየውም፣ አንድም የመንግስተ ሰማይ ባለቤት አድርገዋለሁ። ከመንግስተ ሰማይ አፋ ወደ ገሃነም አልወስደውም፣ የመንግስተ ሰማይ ዜጋ አድርገዋለሁ የሚለው ይተረጉማል። እስመ ወላዲኒ
ምንድን ነው? ወስመ ሀገሩ ሀዳስ ኢየሩሳሌም ስመ ሰራጺን። የሚገርመው ስመ ተወላዲን እጽፍበታለሁ በዚህ ስም እሱ ቢጠራበት እንጂ አብ መንፈስ ቅዱስ አይጠሩበትምና ስሜኒ ሐዲስ አለ። አንድም ስም ለአምላኬ ስሞ ለአምላኬ ስመ ወላዲን ስመ ተወላዲን ስመ ሰራጺን እጽፍበታለሁ። የሶስቱን መመሳሰል ስጋዌን እጽፍበታለሁ፣ አዲስ ስም እጽፍበታለሁ ይላል። ይህ እንግዲህ እንደምናውቀው ኢየሱስ ክርስቶስ አምላክ ሆኖ ተወልዶ በዮርዳኖስ ከተጠመቀ በኋላ ክርስቲያኖች ሁለት ልደት አግኝተዋል። የመጀመሪያው ከእናት አባት መወለድ ነው። ሁለተኛው በጥምቀት መወለድ ነው። ስለዚህ በጥምቀት ስንወለድ ገብረ ማርያም ወለተ ማርያም የሚባለው አዲስ ስም፣ መላእክት ሳጥናኤልን ያሸነፉት አዲስ ስም ሰጧቸው። አዎ በብርሃናዊ መስቀል ያንን ስም ሲሰጣቸው በዚያ ድል አድርገውታል። ለዛ ነው ሀኬትን በትጋት ድል ቢነሳ ዋጋ እንዳለ ድል ባይነሱ ዋጋ እንደሌለ እዝነ ልቡና ያለው ሰው ያስተውል ይላል። የሚያስተውል አእምሮ ለሁላችንም እግዚአብሔር ያድለን። ምን ተይቤ መንፈስ ቅዱስ ለአብያተ ክርስቲያናት፣ ለአለቃውስ ይህን ተናገረ ለሕዝቡ ምን ተናገረ ትሉኝ እንደሆነ ለአለቃው የተናገረው ለሕዝቡ ነው። መልአክ ለሎዶቅያ አርኮቦስ ሁለተኛ ስሙ ገባኤል ለእሱ ጻፍለታለች። ከመዚህ ቤ ዘውቱ አሚን አሚን እሱ እንዲህ ያለ ብለህ ጻፍ አለኝ። የታመነ ምስክር እሱ ጻድቀ ባህሪ እግዚአብሔር አንድም እግዚአብሔርነቱ ከፈጠረው ፍጥረት ሁሉ አስቀድሞ የነበረ እሱ እግዚአብሔር እንዲህ ብለህ ጻፍ አለኝ። አምር ግብረከ ድንቁርናህን አውቃለሁ ከመይኮንከ አልተማርህም ብለህ እንዳልተማርክም አውቃለሁኝ። ወይ ኮንከ ምሁከ ተምሬአለሁ ብለህ እንዳታስተምር አውቃለሁ። አዎ ይቀጥልና አግባብስ አልተማርሁም ብለህ ልትማር ይገባ ነበረ። አውቀህ ብታሳውቅ ተምረህ ብታስተምር መልካም ነበር። ነገር ግን አላደረግከውም። ያውም ባይሆን ተምሬአለሁ ብለህ ልታስተምር ይገባል። እስመ ማእከላይ አንተ መካከለኛ ነህና ከመገጸ ማይ ይላል። ማየገጽ ሲል ነው። እንደ ፊት ውሃ የፊት ውሃ እጅግ የሞቀ እንደሆነ ፊት ይጠብሳል፣ እጅግም የበረደ እንደሆነ ፊት ይገበዝዛል ብለው መካከለኛ ያደርጉታል። ወይም ቀዝቅዘህ የሚጠጣ አልሆንህም፣ ወይም የፈላ ውሃ ሆነ ደግሞ ለብሲት አልሆንክም፣ ነገር ግን ለብ ብለህ አስቸገርከኝ የሚለውን ይተረጉማል ማለት ነው። ወትብል ብዑል አነ ባለጸጋ ነኝ ከብሬአለሁ፣ ካንተ ዘንድ ምን የምሻው ነገር የለኝም ትላለህ። ነዳይ ወምስኪን ሩቅ እውር እንደሆን አንተ ቅሉ ታውቃለህ። ነዳይ ምስኪን ሩቅ እውር ብሎ ሶስት አርዕስት ተናግሯል። ለሶስቱም ያመጣዋል። አሁንም በእሳት የተፈተነ ከእኔ የተገኘውን ወርቅ ተቀበል እልሃለሁ ይላል እግዚአብሔር። በእኔ ወርቅ ትከብር ዘንድ ነዳይ ምስኪን ላለው እግዚአብሔር ሃይማኖትን ወርቅ፣ እውቀትን ወርቅ፣ አይምሮን ወርቅ አድርጎ ጊዜን ወርቅ አድርጎ ሰጥቷል። በዚህ ተጠቀም የሚለውን ተርጓሚ የእኔን ልብስ ልበስ እልሃለሁ፣ እርቃንህን ትሰውር ዘንድ ሩቅ ላለው ይጠቅሰዋል። በእኔ ስር ኩል ተኳል እልሃለሁ፣ ብርሃን ታይ ዘንድ እውር ላለው አንድም ተምሬአለሁ አዋቂ ነኝ ከአንተ ምን የምሻው ትምህርት የለኝም ትላለህ። ከትምህርትም ነዳይ ምስኪን እንደሆን አንተ ቅሉ ታውቃለህ። ወይዜኒ እብለካ አሁንም በመንፈስ ቅዱስ የተገለጠውን ትምህርት ከኔ ተማር፣ ከኔ በተገኘው ትምህርት አዋቂ ትባል ዘንድ ከኔ የተገኘውን ልጅነት ተቀበል። ከኔ የተገኘው ክብር ባዶ እንዳትሆን ከኔ በተገኘው እውቀት ድንቁርናን አርቀህ አዋቂ ሁን እልሃለሁ። ምስጢርን ታውቀው ዘንድ እወዳለሁ። ኢሳይያስ 51:1 በዚህ ሰው ተግሳጽ ጸንቶበታል። ነዳይ ምስኪን ሩቅ እውር ቢለው ይኸውም እውርም ሩቅም እኔን ብሎ እንዳያዝን እኔ የምወደውን እንዲህ እመክረዋለሁ አስተምረዋለሁ። እስመ ዘአፍቀረ ይገሥጽ እግዚአብሔር የሚወድ እግዚአብሔር ይገስጻል። አዎ እውነተኛ መምህር እውነተኛ ተማሪውን ይቆነጥጣል ይገርፋልና። አዎ ስለዚህ አውቀዋለሁ የምትለውን አላወቅከውም፣ ይልቁንም ለማወቅ ራስን አዘጋጅ የሚለውን ይተረጉማል። እንግዲህ ከሆነ ተነቅተህ ተመለስ፣ አስተምር፣ ተማር፣ መልካም ነገር ስራ ይለዋል። ቃሌን ሰምቶ የከፈተልኝ አንድም ዋዌ ነው። ዘሰምዐኒ ወአርኀወኒ ቃሌን ሰምቶ የከፈተ ይልቁንም ቃሌን ሰምቶ በሩን የከፈተ እኔ ወደ ቤቱ ገባለሁ፣ ከእሱ ጋር እበላለሁ፣ እሱም ከኔ ጋር ይበላል ይላል የሚለውን ይተረጉማል። ፈጥኜ ገብቼ አብሬው አድራለሁ፣ እሱም ከኔ ጋር ያድራል። በጉባኤ ተገኝቼ ተማሩ እላለሁ
ትምህርቴን ሰምቶ በተቀበለ አድሬበት እኖራለሁ። እሱም ከኔ ጋር ተዋህዶ ይኖራል። እንደ እሳትና እንደ ብረት ሕጹጽ የጸጋ ተዋህዶ ነው። እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እኔ ከእሱ ጋር እበላለሁ፣ እሱም ከኔ ጋር ይበላል የሚለውን ይተረጉማል። በከመ አነ እኩ ድንቁርናን በእውቀት ድል ለነሳ እኔ ውሳጤ መንጦላዕት ገብቼ እንደተቀመጥኩ መቀመጡን እሰጠዋለሁ። እኔ ድል እንደነሳው ድል ለነሳ እኔ ውሳጤ መንጦላዕት ገብቼ እንደተቀመጥኩ ውሳጤ መንጦላዕት ገብቶ መኖሩን እሰጠዋለሁ። አንድም እኔ ድል ነስቼ ውሳጤ መንጦላዕት ገብቼ እንደኖርሁ ገብቶ መኖሩን እሰጠዋለሁ። ዘወእዝን ሰሚዐ ለይስማ፣ እዝነ ልቡና ያለው ሰው ማስተዋልን ያግኝ ይልና ለአለቃው ይህን ተናገረ፣ ለሕዝቡ ምን ተናገረ ትሉኝ እንደሆነ ለአለቃው የተነገረው ለሕዝቡ ነው የሚለውን ይተረጉማል። የዮሐንስ ራእይ ምዕራፍ 3 ከቁጥር 1 እስከ ፍጻሜ ያለው ትርጓሜ ይህን ይመስላል። እዚህ ላይ እንግዲህ ስራ ሳለህ ነገር ግን ሙተሃል ይላል። አሁን ሁለት አይነት ሞት አለ። አንደኛው የአዳም ሞት ነው። አዳም ዕድሜው 930 ነው። ነገር ግን 937 ዓመት ነው ከእግዚአብሔር ጋር የኖረው። 923ቱ ግን ከሰይጣን ጋር ነው የኖረው። ያሉ ሙታን ማለት ነው። አሁን ዛሬ ያለ ሙት የቆመ ሙት ስንት ነው? ወደ መቃብር የተመለሰው ተመልሷል። ነገር ግን እየኖረ ከእግዚአብሔር የተለየ የሞተ ማለት ነው። ስራ የሌለው፣ ግብር የሌለው፣ ፍቅር የሌለው፣ ክብር የሌለው ለምሳሌ አሁን የዓለም ቁጥር 8 ቢሊየን ነው ብለናል እያሉ ነው። ግን ከዚህ ውስጥ ከእግዚአብሔር ጋር የሚኖር ስንቱ ነው? አለ ብለን የምንናገርለት ስንቱ ነው? ይሄን ነው የሚናገረው ማለት ነው። ስለዚህ ስራ አለ ነገር ግን ሙታል ይላልና እየኖርን እየሰራ ሙታል ከመባል እግዚአብሔር ይሰውረን። ገብረ መስቀል ሚዲያ ነው። የዮሐንስ ራእይ 22 ምዕራፍ ነው ያለው። አሁን ሶስቱን እንግዲህ ይዘነው ተጉዘናል። 19 ይቀረናል ማለት ነው። ይህንን ተከታተሉ ምዕመናን። ትርጓሜ ዮሐንስ ራእይ በደሴተ ፈጥሞ ታስሮ መልአኩ እየመጣ እየነገረው ምስጢር እየፈለቀለት የጻፈው ለጸሎት ለጥበቃ ይልቁንም ደግሞ ለእውቀት ይልቁንም ደግሞ ለአእምሮ ይልቁንም ደግሞ የሚያነጋግርና የሚጠብቅ ዮሐንስ ራእይ ትልቅ የጸሎት መጽሐፍ ነውና ትርጓሜውን አድምጡ። ሰብስክራይብ፣ ሼር አድርጉ፣ ላይክ ፎሎ አድርጉ። እንማማር፣ እንነጋገር። እግዚአብሔር አምላክ ሀገራችን ሰላም ያድርግልን።